በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ በስመ አብ በሉ እስቲ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የደስታ መፍሰሻ የተባለች ምልዕተ ጸጋ ምልዕተ ክብር የሆነች የወላዲተ አምላክ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሁላችሁም ምህረቱ ርህራሄው ደግነቱ ለዘላለም በሆነ በአምላካችን በልዑል እግዚአብሔር ሰላም እንደምን አመሻችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን በታላቅ ምህረትና ርህራሄው ሁላችንን በጤና ጠብቆ በዚህ በከበረው የወንጌል ማዕድ ፊት ከቃሉ በረከት ሊያጠግበን ሕይወታችንን በቀና መንገድ ሊመራ ሊያስተካክለን ሊያግዘን ሊረዳን አምላካችን እግዚአብሔር ሁላችንንም በመቅደሱ ስለሰበሰበን ስሙ የተመሰገነ ይሁን። ሁላችን በደለኞች ነንና እኛ ኃጢአተኞቹ በቅዱሱ በእግዚአብሔር ቤት እንድንቆም እንድንጸልይ እንድናመሰግን አምላካችን እግዚአብሔር ስለፈቀደልን ደጁንም ስላልዘጋብን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቤተ ክርስቲያን ስትገቡ በር ላይ አንድ የመጽሐፍ ቅዱስ ጥቅስ አለ። አስተውላችሁት ታውቃላችሁ? ስትገቡ ፊት ለፊት አንድ ጥቅስ አለ። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ የሚል ጥቅስ አለ። እኔ ግን በምንህ ብዛት በምህረትህ ብዛት ወደ ቤትህ እገባለሁ በአደባባዮችህም እሰግድልሃለሁ እያለ ዳዊት የዘመረው መዝሙር እዚያ ደጁ ላይ አለ። ሁላችንም ወደ እግዚአብሔር ቤት የገባ ነው ከእግዚአብሔር ታላቅ ምህረት የተነሳ ነውና እግዚአብሔር ስለሰጠን እድል እያመሰገን ነው። በፊቱ ለመሆን እግዚአብሔር እንደ አባት ስለተቀበለን አምላካችን እግዚአብሔርን እያመሰገንን ቃሉን እንሰማለን። እግዚአብሔር ከሁላችን ጋር ይሁን። ይሰማል አይደል ድምጼ? ወደ ኋላ ያላችሁ እስቲ ወደፊት ነው፣ አትፍሩ። በእግዚአብሔር ፊት ለመሆን ወደፊት እስቲ ነው። እስከ መጨረሻው ጀምሮ ያላችሁ እዚህ አሁንም ያላችሁ ወደፊት ነው። እስቲ ወደፊት ነው። ኑ ሁላችሁም ወደዛ ያላችሁ ሶስታችሁ እህቶችም ወደዚህ ነው። እሺ እግዚአብሔር የተመሰገነ ይሁን። የዮሐንስ ወንጌልን ያጠናን ነው ያለነው። ምናልባት ይሄ 15ኛው ክፍል ሊሆን ይችላል። በምዕራፍ ደረጃ ደግሞ ምዕራፍ 5 ላይ ነው ያለነው። ይሄ መጽሐፍ ቅዱስ ጥናት እያንዳንዱን ክፍል በቁጥር ነው ያጠናን ይሄርን ያለነው። ሰኞ ሰኞ ደግሞ አብረን ሪቫይዝ ያረግን ሁሉም ሰው ከክፍሉ የተረዳውን የራሱን ሪፍሌክሽን ያቀረበ በደንብ ወደ ኋላ እየከለስን ነው የምንሄደውና በንቃት እንደምትሳተፉ አስባለሁኝ። እግዚአብሔር አምላካችን ለአባቶቻችን ለነቢያት ለአባቶቻችን ለሐዋርያት ለአበው የቤተ ክርስቲያናችን ሊቃውንት ምስጢሩን እንደገለጠ የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ
የቃሉን ደጅ ከፍቶ አምላካችን እግዚአብሔር ሁላችንን ያስተምረን። ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 5ን ከቁጥር 1 እስከ 18 ድረስ ያለውን ተመልክተናል። ከክፍሉ ሁላችሁም ታስታውሱ እንደሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕብራይስጥ ቤተሳይዳ ተብላ በምትጠራ በአንዲት ስፍራ ለ38 ዓመት ከአልጋ ጋር እንደ ትኋን ተጣብቆ ይኖር የነበረ ሰዎች ሁሉ የተዉትን ሰዎች ሁሉ የረሱትን ሰው ጌታ እንዳስታወሰው ከተጣለበት ከወደቀበት ስፍራ እንዳነሳው እና ያም ሰው ጌታ ቸርነት ካደረገለት በኋላ ይህንን ለማንም አትናገር ብሎት በኋላ ግን ሄዶ ነገሩን ለአይሁድ እንደነገራቸው አይሁድም አልጋህን ልትሸከም አልተፈቀደልህም እለቱ ሰንበት ነው ብለው አይሁድ በቁጣ ያንን ሰው እንደወቀሱትና ያዳነኝ እሱ ተሸክመ አልጋህን ሂድ ብሎኛል ብሎ ያለውን ሐሳብ ተመልክተን ነበር። የሚገርማችሁ የአይሁድ ትልቁ ችግራቸው ሰንበትን ከማክበር ጋራ ርህራሄና ቸርነትን ማድረግ አብረው አይረዱም ወይም አያዩም። ሰንበትን ማክበር ጥሩ ነው። ሰንበት የእግዚአብሔር ሕግ ናት። ሰንበትን እንድናከብር ሕግም የሰራ እግዚአብሔር ነው። አይሁድ ሰንበትን በብዙ ጥንቃቄ ነው የሚያከብሩት። ወደ ኢየሩሳሌም ለአገልግሎት ሄጄ ያስተዋልኩትን ልንገራችሁ። ኢየሩሳሌም በቀዳሚት ሰንበት እኛ ቅዳሜ በምንላት ማለት ነው። በቀዳሚት ሰንበት ሁሉ ስራ አይሰሩ፣ ካጠፉበት አይዘረጉም፣ የጀመሩትን ስራ አይፈጽሙም። በጣም በጸጥታ ነው የሚያሳልፉት እና የሰንበት ኤሌቬተሮች ጭምር አላቸው። በእያንዳንዱ ፍሎር እየቆመ በራሱ የሚከፍት በራሱ የሚዘጋ አላቸው። ይሄ ሁሉ ሰዎች ምንም አይነት ስራ በመስራት ሰንበትን እንዳያከብሩ ጥንቃቄ ለማድረግ ነው። በብዙ ጥንቃቄ ሰንበትን ያከብራሉ። ቅድም እንዳልኩት እግዚአብሔር ከስራው ያረፈባት እለት ናት። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር 6 ቀን እንደሰራ በሰባተኛውም ቀን ከስራ ሁሉ እንዳረፈ የኦሪት መጽሐፍ ይናገራል። ኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይም ስናነብ ትቀድሳት ዘንድ ሰንበትን አክብር የሚል ቃል ተጽፎ እናነባለን። ያቺ ሰንበት የስጋ እረፍት ያገኘንባት ሰንበት ናት። የምን እረፍት? የስጋ እረፍት። ያቺ ሰንበት ፍጹም እረፍትን አላመጣች። የነፍስ እረፍት ደግሞ ያገኘንባት ሰንበተ ክርስቲያን ምትባላለች። የክርስቲያኖች ሰንበት ምን ያገኘንባት እረፍት ናት? የነፍስ እረፍት ያገኘንባት ሰንበት ናት። ሰንበት የሚለው ቃል በቀጥታ ሲተረጎም እረፍት ማለት ነው፣ አክብሮት ማለት ነው። እዚህ ዕብራውያን ምዕራፍ 4 ቁጥር 8 ላይ ቅዱስ ጳውሎስ ለዕብራውያን ሲነግራቸው ያን ጊዜ ሙሴ አሳርፏቸው ቢሆን ኖሮ እኮ ወይም ኢያሱ አሳርፏቸው ቢሆን ኖሮ ስለ ሁለተኛይቱ ሰንበት ባልተጻፈ ወይም ባልተነገረ ነበር እያለ እውነተኛ እረፍት በክርስቶስ የሆነው በትንሳኤ ያገኘነው እረፍት አለ። እውነተኛው እረፍት እሱ ነው። እነኚህን ሁለቱንም ሰንበታት እንደ ቤተ ክርስቲያን እናከብራቸዋለን። ስናከብራቸው ግን ርህራሄን ባለማድረግ አይደለም፣ መልካም ነገሮችን ምን በማለት በማድረግ ነው፣ በመስራት ነው። ጌታም በማቴዎስ ወንጌል ምዕራፍ 12 ላይ ከአይሁድ ጋር ሲከራከር ከነገራቸው ነገር አንዱ ትልቁ ከናንተ መካከል ጊደር ወይም በግ በሰንበት ወደ ገደል ቢወድቅበት የማያወጣው ማን ነው እያለ ይነግራቸው ነበር።
ስለዚህ በሰንበት መልካም ማድረግ ተፈቅዷል ብሎ ይነግራቸዋል። ለዚያ ግን ለመጻጉ ቸርነት ሲያደርግለት እነርሱ ምን አሉ? ተቆጡ አይደለ? ተቆጡ። መጻጉንም ጌታ እንዲህ አለው፣ አሁን ድነሃል፣ ከዚህ የሚበልጥ ኃጢአት እንዳያገኝ ወይም መከራ እንዳያገኝ ዳግመኛ ኃጢአት አትስራ አለው የሚለውን አይተን ነው ያቆምነው ማለት ነው። በአጠቃላይ ያየነው ክፍል ጌታ እንዴት እንደረዳው 38ቱ ዓመት የመከራው ዘመን እንዴት ከባድ እንደነበረ አይተናል። ታሪክ አዘል ስለሆነ እስከዚህ ድረስ ያለው ክፍል ማለት ነው። ከዚህ በኋላ ከቁጥር 19 በኋላ ትንሽ ትኩረት የሚፈልግና በጥንቃቄ እንድናየው የሚፈልገውን ሐሳብ እንመለከታለን። እስከ ቁጥር 24 ድረስ አነባለሁኝ። እንዲህ ይላል፣ ስለዚህ ኢየሱስም መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አብ ወልድን ይወደዋልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋልና ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ባለፈው ሳምንት መጨረሻ ላይ አይሁድ ጌታን በጠየቁት ጊዜ ሰንበትን እንዴት ትሽራለህ ባሉት ጊዜ አባቴ እስከ ዛሬ ይሰራል፣ እኔ ደግሞ ምን አደርጋለሁ? እሰራለሁ የሚል ቃል ነግሯቸው ነበር። በብሉይ ኪዳን ዘመን እግዚአብሔር የሰራውን ሁሉ ለአብ ሰጥቶ ይነገር ነበረ እንጂ አብ ወልድ መንፈስ ቅዱስ በአምላክነት ስራ አንድ ናቸው አይደለ? አብ ከወልድ ተለይቶ የሰራበት ዘመን የኖረበት ዘመን የለም። ወልድም ከአብ ተለይቶ ከመንፈስ ቅዱስ ተለይቶ የኖረበት የሰራበት ዘመን የለም። ስለዚህ አባቴ እንደሚሰራ እኔ ደግሞ እሰራለሁ ካላቸው በኋላ አሁን የሚቀጥለውን ቃል ይናገራል። ያነበብነው ወልድ ከራሱ ሊያደርግ ምንም አይችልም የሚል ቃል ደግሜ ያነበዋለሁ። እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም የሚል። ይሄ ማለት እኔ ከአብ ተለይቼ የማደርገው ስራ የለኝም። እኔ የማደርገው የአምላክነት ስራ ሁሉ የአብም የመንፈስ ቅዱስም ነው። እኛ ስለማዳን ስንናገር በስጋ ማርያም የተገለጠው ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ለማዳን ሰው የሆነው እግዚአብሔር ወልድ ብቻ ነው በተለየ አካሉ እንላለን እንጂ በሁሉ ስራዎች አብ ወልድ መንፈስ ቅዱስ አልተለዩ። ምክንያቱም ወደዚህ ዓለም እንኳን መጣ ስንል በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስም ፈቃድ ነውና የመጣው። ስላሴ በፈቃድ ምንድናቸው ማለት ነው? አንድ ናቸው። አንድ ናቸው። ብዙ የምታዩዋቸው ሐሳቦች ይመጣሉ። አብ እንዲህ ሲያደርግ ወልድ አባቱ ሲያደርግ ያየውን ነው ሲል ስለ ሰውነቱ ለአጽድቆተ ትስብእት ይላሉ አባቶቻችን። ሰው በመሆኑ የተነገረለት ቃል አለ።
ለአይሁድ ትልቁ በመጽሐፍ ቅዱስ ዘመን ወይም ደግሞ ባለፉት በተለይ ከመጀመሪያው ምዕተ ዓመት ጀምሮ እስከ አራተኛው መቶ ክፍለ ዘመን ከፍተኛ የሃይማኖት ክርክሮች ተደርገው ነበር አይደል? ግልጽ ነው አይደል? ማወራው ግልጽ ነው አይደል? በ325 ዓመተ ምህረት ጉባኤ ኒቅያ ተደርጓል አይደል? በ381 ዓመተ ምህረት ጉባኤ ቁስጥንጥንያ ተደርጓል አይደል? በ431 ዓመተ ምህረት ጉባኤ ኤፌሶን ተደርጓል አይደል? በእነኚህ ጉባኤዎች ውስጥ ባለፉት ጉባኤዎች ሁሉ ማንም መናፍቅ አብን ኮስችን አድርጎ አያውቅ። ግልጽ ነው ማወራው? ማንን አብን ኮስችን አያደርጉም። ስለ አብ ጥያቄ አያነሱ። ጥያቄ የሚያነሱት ስለማን ነው? ስለ ወልድ ነው። ምን ስለሆነ? በስጋ ማርያም ስለተገለጠ የ30 ዓመት ጎልማሳ ሆኖ በአጭር ቁመት በጠባብ ደረት ተወስኖ ስላዩት በመካከላቸው ስለኖረ በአሳዳጊው በዮሴፍ ቤት ስለኖረ ገብቷችኋል አይደለ? እኒህ ስላዩት የኢየሱስ ክርስቶስን የባህሪ አምላክነት ምን ያደርጋሉ? ጥያቄ ያደርጋሉ። ለዚህ ነው አሁን ሲነግራቸው ይሄ ወልድ ከአባቱ ተለይቶ የሚሰራው ስራ የለም፣ ይሄን የምታዩትን ስራ አባቱ ያሳየዋል ሲል አብ ቀድሞ የሚያውቀውና ወልድ ሳያውቀው የኖረ አዲስ ነገር ሆኖ አይደለም። በአጠቃላይ ወልድ ሁሉ ጊዜ የሚናገረው የሚያተኩረው እግዚአብሔር አብ የባህሪ አባቱ እንደሆነ እንዲረዱ ለአይሁድ ምን ማድረግ ይፈልጋል? ማስረዳት ይፈልጋል። አይሁድም የተቸገሩት እሱን ነው። ሰንበትን ስለመሻሩ ብቻ አይደለም አይደል ያሉት ባለፈው ሳምንት ራሱንም ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አያችሁ። ራሱን ከማን ጋር አስተካክሎ? ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲልና ሁሌም ምለው እኔ ወይም እናንተ ወይም አይሁድ እግዚአብሔር አባቴ ነው ሲሉ ፍጹም ልዩነት አለው። እኛ በጥምቀት የማን የእግዚአብሔር ልጆች ነን። አይሁድ በግዝረት የእግዚአብሔር ልጆች ሕዝበ እግዚአብሔር ይባላሉ። ኢየሱስ ክርስቶስ በዘላለማዊ ልደት ወይም በቀዳማዊው ልደት በማይመረመረው ልደት ዘመን በማይቆጠርለት ልደት እርሱ የአብ የባህሪ ልጁ ነው። ልጅ በመሆኑ ከአባቱ የማያንስ ልጅ፣ አባት በመሆኑ ልጁን የማይቀድም አባት፣ መንፈስ ቅዱስም እንዲሁ ነው። ይሄ የትሪኒቲ ነገር ወይም የምስጢረ ሥላሴ ትምህርት ወይም የአንድነትና የሶስትነት ትምህርት በጣም ትኩረት የሚፈልግ ነው። የኛም አባቶች ለዚህ ነው ሥላሴ ይትነገር አላ ይትነከር የሚሉት። ሥላሴ አይነገርም ይደነቃል እንጂ። በቤተ ክርስቲያን ሊቃውንት የተነሱት አባቶቻችን የሰጧቸው ማናቸው ምሳሌዎች ህጹጽ ናቸው፣ ጎዶሎ ምሳሌ ናቸው፣ አይተኩም። ለምሳሌ ቅዳሴ ማርያም ላይ አብ ፀሐይ ነው፣ ወልድም ፀሐይ ነው፣ መንፈስ ቅዱስም አንድ የህይወት ፀሐይ ነው እንደዚህ ይላል አይደል? ምንን መጠቆም ፈልጎ ነው? በፀሐይ ላይ የሚታየውን ልዩ ሶስትነት ነው አይደል? አንድ ፀሐይ ስንል ሶስት ምን ያላት ሶስት መልክ ያላት አይደል? ሙቀት ያላት፣ ብርሃን ያላት፣ ክበብ ያላት አይደል እንዴ? ይሄን ለማሳየት ነው እንጂ ይሄ ሥላሴን ምን አያደርግም? አይጠቁምም ወይም አይገልጥም፣ አያስረዳም፣ ሙሉ አይደለም። ሌሎችም አይደል እንዴ አብ ጎሆነው፣ ወልድ ጎሆነው፣ መንፈስ ቅዱስም ጎሆነው፣ ጨለማው የራቀበት አንድ የእውነት ጎሆነው ይያል አይደል የሚለው። እነኚህ ሁሉ ምሳሌዎች ምንድናቸው ማለት ነው? ህጹጽ ናቸው። ህጹጽ ማለት ጎዶሎ ማለት ነው። ጎዶሎ ናቸው። ስለዚህ የሥላሴ ነገር ምን አይልም፣ አይመረመርም። በደንብ እንድትይዙ የሚያስፈልገው በዚህ ክፍል ላይ አብ ሲያደርግ ያየውን ነው እንጂ ሲል ወልድ ከራሱ የሚያደርገው አንዳች ስራ የለም ሲል ወልድ በርግጥም ከአብ ተለይቶ የሚያደርገው ስራ የለም። ወልድም አብም ከወልድ ተለይቶ የሚያደርገው ስራ የለም።
የሰው ልጅ ስለሆነ ሲል ስለ ሰውነቱ ስለ ትህትናው ዝቅ ስለ ማለቱ በጣም የሚገርመው እኮ አሁን ባለፈው ሳምንት ዘወረደ እያልን ነበር አይደል? ዝቅ ብሎ መምጣቱን ሰው መሆኑን ከዝቅታ የሚጀምረው ሰው ከመሆኑ የሚጀምረው በሰውነቱ የተገለጠው አምላክ ነው። ያ በበረት ታየው አምላክ መጨረሻ በምን በትንሳኤ ከዛ በምን በእርገት አያችሁ ዝቅ ብሎ መጣ አይደል እንዴ? ተወለደ፣ አስተማረ፣ ሞተ፣ ተነሳ፣ አረገ። አያችሁ። ስለዚህ ሰውነቱን ስናነሳ ወይም ለአይሁድም ሰውነቱን ለመግለጥ በጣም ደጋግሞ ለማስረዳት ይሞክራል። ሰውነቱን እንዲያውቁ ብቻ ሳይሆን ከእግዚአብሔር ዘንድ እንደመጣ እንዲያውቁ የማርያምን ስጋ ገንዘቡ ያደረገ በስጋ ማርያም የተገለጠ አምላክ እንደሆነ እንዲያውቁ ይፈልጋል። ስለዚህ አሁንም ስናነሳ አደራምላችሁ ያልገባችሁ ነገር እንኳን ቢኖር ለእናንተ መረዳት ምን ስለሆነ ስለጸነነ ወይም ስለከበደ ለኔም ስለማስረዳት ምን ስላለ ስለከበደ ነው እንጂ ይሄ የሥላሴን ትምህርት ምንም ያደርግ አይደለም፣ የሚለውጥ አይደለም። የሥላሴ ትምህርት ከምን በላይ ነው? ከአእምሮ በላይ ነው። ከአእምሮ በላይ ነው እና በዛ ግባብ ሆነን እንረዳለን። ቀጥሎ ምን ይላል? ስለዚህም ኢየሱስ መለሰ እንዲህ አላቸው፣ እውነቱን እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ እንዲሁ ያደርጋል። አብ የሚያደርገውን ሁሉ ወልድ እንዲሁ ምን ይላል? ያደርጋል። አብ ሙታንን ያስነሳል፣ ወልድም ምን እንዲሁ። አሁን ስራ ብሎ የሚገልጻቸው ተአምራቱን ነው። ሙታን ማስነሳትን ሌሎችም በስጋ ማርያም ተገልጦ ያደረጋቸውን ስራዎች ሁሉ የማን ስራ ነው? የአብም የመንፈስ ቅዱስም ስራ። ሰው መሆን ግን ለማን ነው? ለወልድ ነው። እቺን ብቻ እንዳትረሷል። ሰው መሆን ግን ለማን? ለወልድ ከሶስቱ አካላት። ምክንያቱም ሥላሴ በስም በአካል በግብር ስንት ናቸው? ሶስት ናቸው። ስለዚህ ከሶስቱ አካል አንዱ አካል በኩነት ስሙ ቃል የሆነው ወይም የተባለው ነው ምን የሆነው? ሰው የሆነው። ግን ተአምራት ማድረጉ ማበርከቱ ሌሎቹ ስራዎች ሁሉ የማን ነው? የአንድነታቸው ነው። የአንድነታቸው አብ የሚያደርገው ሁሉ የማን ነው ማለት ነው? የወልድም የመንፈስ ቅዱስም ነውና እንዲህ ይላል፣ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና አብ ወልድን ይወደዋልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል ይላል። አሁን ከዚህ የሚበልጥ ስራ ያለው ለመጻጉ ከአልጋ መነሳት ነው አይደለ? እነሱ ያዩት የተገረሙት። ከዚህ የሚበልጥ ስራ አልዓዛርንም ሲያስነሳ ደግሞ ምን ትላላችሁ? ታያላችሁ ገና እያላቸው። አልዓዛርን ከምን አድርጎታል? ከሙት አስነስቶታል። ይሄንን ስንል ቅድም እንዳልኩት አብ ወልድ መንፈስ ቅዱስ በምን በባህሪ አንድ ናቸውና ወልድ ምን ያደርጋል? ሙታንን ምን ያደርጋል? ያስነሳል። አብም እንዲሁ ማለት ነው። በብሉይ ኪዳን ዘመን እግዚአብሔር የተባለ የሚጠሩ ስራዎች ሁሉ ቅድም ባለፈው እንዳለው ለማን ነው? ለአብ እንደተነገረ አድርገን ነው ምን ወስደው እንጂ ስራው የማን ነው? የእግዚአብሔር ነው። የአንድነታቸው ነው። ገብታችኋል አይደለ? እንደ እግዚአብሔርነት ወይም ደግሞ በባህሪ ምን መሆናቸው አንድ በመሆናቸው የሚደረግ ነውና እንደዛ እየወሰድ ነው እንሄዳለን ማለት ነው። ከዚህ የሚበልጥ ስራ የሚለው ምን ማድረግ ነው? ሙታንን ማስነሳት ነው ብለው ተርጉመዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አያችሁ? አብ እንደሚያደርግ ሁሉ ወልድም እንዲሁ ያደርጋል። አያችሁ? ወልድም ምንድነው ማለት ነው? የባህሪ አምላክ በመሆኑ እንደ አባቱ መጀመሪያ የተናገረው አባቴ ይሰራል እኔም ሰራለሁ እንዳለ የሚያደርገውን ሁሉ በአንድነት ምን ያደርጉታል ነውና
ይሄንን እንያዘው። ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳ አይፈርድም ይላል። አሁን ይሄንን ማየት ያስፈልጋል። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳ እስቲ በሉቴን አብ በአንድስ እንኳ ምን አይልም አይፈርድም። ይሄንን በሁለት መንገድ በደንብ ማስተዋል ልትረዱ ትፈልጋለሁ። አንደኛው በፍርድ ቀን ተገልጦ የሚታየው ወደ ሰማይ ያረገው ዳግመኛ የሚመጣው ማን ነው? ኢየሱስ ክርስቶስ ነው። ገብቷችኋል አይደለ? እሱ መጥቶ ተገልጦ ታይቶ ምን ያደርጋል? ይፈርዳል እንጂ ወልድ አብ አይፈርድም ማለት አይደለም። አብ ምን አይልም አይታይም። ይታያል እንዴ? አይታይም። አንደኛው አብ ምን አይልም አይታይም። መንፈስ ቅዱስ ምን አይልም አይታይም። ሁለተኛው ደግሞ የሞተው መከራን የተቀበለው ሰዎች ሁሉ እንዲያምኑበት ምን የተባለው የተሰበከው። ምክንያቱም በስጋ ማርያም በመገለጡ ምን አላሉትም አላመኑበትም ነው አይደለ? ምን አላሉትም። ባለፈው አንድን ስናጠና ምንድነው የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ለተቀበሉት በስሙም ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን በአንድ ልጁ ስላላመነ ተፈርዶበታል የሚለው አያችሁ። ስለዚህ ይፈርዳል ሲባል በስጋ የተገለጠው ማን ስለሆነ? ኢየሱስ ክርስቶስ ስለሆነ። የታመመው ማን ስለሆነ? እርሱ ስለሆነ። መከራን የተቀበለው ማን ስለሆነ? ኢየሱስ ክርስቶስ ስለሆነ። በፍርድ ቀንም እያዩት የወጉትም ሁሉ እያዩት ይመጣል የተባለው ማን ስለሆነ? እርሱ ስለሆነ ነው እንጂ ፍርዱ የማን ነው? ስልጣኑ የአብም የወልድም የመንፈስ ቅዱስ ስልጣን ምንድነው? አሐቲ ምኩናን፣ አንዲት ስልጣን በሉ እስቲ፣ አንዲት አገዛዝ፣ አንዲት ፈቃድ። ግን ማንን ነው የሚያዩት? የሚታየው ማን ነው? ወደ እኔ ኑ ከኔ ወግዱ የሚለው ማን ነው? ወልድ ነው። ወልድ ነው። በቃ በአብ ልብነት በወልድ ሕይወትነት ማን ነው? በመንፈስ ቅዱስ ሕይወትነት በወልድ ቃልነት ነው የሚነገረው አይደለ? ሂዱ የሚለው ማን ነው ማለት ነው? በእግዚአብሔር ወልድ ቃልነት ነው። ወልድ ነው የሚናገረው፣ የሚገለጠው፣ የሚታየው እሱ ነው። አብን መንፈስ ቅዱስን ምን አንለው አናየው። ለዚህ ነው ዮሐንስ አንድን ባጠናን ጊዜ እግዚአብሔርን ያየው ከቶ አንድስ እንኳ የለም፣ ግን በእቅፉ ያለ አንድ ልጁ ተረከው ወይም ገለጠው። እቅፉ የሚለውን ታስታውሳላችኋል? ምን ብለናል? የሚተካከለው ማለት ነው። ሪናው የሚተካከለው በምን? በፈቃድ በባህሪ ምን የሚለው በቃ በባህሪ የሚመስለው የሚተካከለው እሱ አንድ ልጁ። በቃ እንደውም ሁል ጊዜ አንድ ያስታውሳቸዋለሁ፣ መስተብቁ ነግሬያቸዋለሁ አለ የኛ ቤተክርስቲያን። ምንድነው መስተብቁ ማለት? የምስጋና ጸሎቶች አሉ በቤተክርስቲያን የሚደረሱ። ሁሉም ሲጨርሱ ምን ይላሉ? በአሃዱ ወልድከ ዘቦቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት ወይዝ ይዜኒ ወዘልፈን ይላል። ምን ይላል? በአሃዱ በአንድ ልጅ በኢየሱስ ክርስቶስ በርሱ ያለ ክብር ጽን ላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘውትርም ለዘላለም። አያችሁ፣ ጽን ክብር ስግደት ልዩ ሶስት ስለሚሆን ለአብ ለወልድ ለመንፈስ ቅዱስ ነው የሚገባው። ስለዚህ እዚህ ክፍል ላይ እያየነው ያለነው ምንድነው ማለት ነው? ፍርድን ሁሉ ለወልድ ሰጠው ሲል በስጋ ማርያም የተገለጠው መከራ የተቀበለው ነው መጥቶ ምን የሚያደርገው? ከኔ ወግዱ ብሎ ምን የሚያደርገው? የሚፈርደው እርሱ ነው። አብ በአንድስ እንኳ አይፈርድም። ወልድን የማያከብረው የላከውን አብ አያከብርም። ለአይሁድ ነው የሚነግራቸው። ትልቁ መልእክቱ
በዚህ አጋጣሚ የዮሐንስ ወንጌል ላይ የሚደረጉ ንትርኮች ሁሉ አይሁድ ናቸው ከጌታ ጋር ምን የሚሉት የሚከራከሩት። አያችሁ ሐሳቡን አንድን ጽሁፍ ምኑን ማወቅ ያስፈልጋል? አውዱን ማወቅ ያስፈልጋል። ኮንቴክስቱን ማወቅ ያስፈልጋል። ለማን የተጻፈው? ከአውዱ ውጪ ስንረዳው ነው ሌላ መስሎ የሚታየው። አይሁድ በጣም የቸገራቸው ይሄኛው በአጭር ቁመት ያየነው 30 ዓመት ያልሞላው ወይም ገና 50 ዓመት ያልሞላው ጎልማሳ እንዴት የእግዚአብሔር ልጅ ነኝ ይላል፣ እንዴትስ አምላክ ነኝ ይላል ብለው ነው የተከራከሩት። አምላክ በስጋ ማርያም መገለጡ ምን አላሉም? አላመኑም። በቃ ይሄ ነው አውዱ። የዮሐንስን ወንጌል አውድ ስታወሩ ከሰው ጋር ሌሎች ለምሳሌ ከክርስትናው ወይም ደግሞ በስላሴ ትምህርት ከሚያምኑ የክርስቲያን ማህበር ከሆኑ ሌሎች ወገኖች አሉ አይደለ? እንደነ ኦንሊ ጂሰስ ያሉ እንደነ ሙስሊም ያሉ ወይም ሌሎች እንደ ጂሆቫ ዊትነስ ያሉ ወዘተ የሆኑ ሰዎች ጋር ስታወሩ ግር የሚላቸው ነገር አውዱን ካልነገራችኋቸው አይገባም። ይሄ አውድ ለማን የተነገረው? ለአይሁድ ነው። የአይሁድ ትልቁ ችግር ምንድነው? አምላክ በስጋ ማርያም መገለጡ ምን አላሉም? አላመኑም፣ አልተቀበሉም፣ አልተረዱም። ለዚህ ነው ጉዳዩን ሁሉ ወልድ ከማን ጋር እያገናኘ ከአብ ጋር እያገናኘ የሚነግራቸው፣ ከአብ ጋር እያያያዘ የሚነግራቸውና ቁጥር 33 ላይ እዚሁ መታችሁ ምናልባት እንመለሳለን። እዚሁ ቁጥር 33 ላይ መታችሁ ብታነቡ አንድ ቃል የሚናገረው አለ። በኋላ እንመጣበታለን። ምናልባት እንግዲህ አይኔ ደከመ ማለት ነው። እቺ በጣም ደቃቅ ናት። ዲያቆን አማረ ታነባታለ 33 ላይ እናንተ ወደ ዮሐንስ እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበር። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ። በጣም ጥሩ። አብ እንድፈጽመው የሰጠኝ ይህ የምሰራው ስራ እሱ ምስክር ነው ካለ በኋላ ስለኔ የሚመሰክር የላከኝ ማን ነው ይላቸዋል? አብ ነው። አሁን ስለ አብ ነው የሚነግራቸው። ከአብ ዘንድ ምን እንዳለ እንደመጣ ነው ደጋግሞ የሚነግራቸው። ይሄን ክፍል በኋላ በስፋት ስለምናየው የበለጠ እየተብራራ ይሄዳልና ወደ ነጥቡ ልመልሳችሁ። እውነት እላችኋለሁ ካለ በኋላ ሰዎች ሁሉ አብን እንዲያከብሩት ወልድንም ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳ አይፈርድም። ወልድን የማያከብረው የላከውን አብን አያከብርም። እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን ምንን የሚሰማ? ቃሌን የሚሰማ የወልድን ቃል የሚሰማ የማንን? የላከውንም የአባቱን ፈቃድ መስማት ነው። በዮርዳኖስ ታስታውሱ እንደሆን ምን ብሏል ሲጠመቅ? የምወደው ልጄ ይህ ነው እርሱን ስሙት ብሏል። በኋላ ደግሞ ዘግይቶ በደብረ ታቦርም እንዲሁ የምወደው ልጄ እርሱ ነው እርሱም መሉት ስሙት። ስለዚህ ሕይወት የሚያሰጠው ለአይሁድ ሲነግራቸው ማንን መስማት ነው? ወልድን መስማት። ወልድ ከማን እንደመጣ? ከአብ ዘንድ እንደመጣ መስማትና መቀበል፣ መስማትና ማመን። ለዚህ ነው ምናልባት እኛ በአይሁድ የአእምሮ ማይንድ ሴት ውስጥ ስላልሆን እንትን ላይለን ይችላል።
ለአይሁድ ግን በጣም ችግር ነበረ። ያዩትን ምን ብሎ መቀበል? አምላክ ነው ብሎ ምን ማለት መቀበል። ለዚህ ነው እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። አያችሁ፣ የዘላለም ሕይወት የሚገኘው በእግዚአብሔር ወልድ በማመን ነው። የእግዚአብሔርን ወልድ የባህሪ አምላክነት ምን በማለት ነው? በማመን ነው። በማመን በመቀበል ነው። እና እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ቁጥር 25 ላይ ነኝ። አሁን ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። ቁጥር 25 ላይ ሙታን በሉ የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ ይኸውም አሁን ነው። ጌታ ከማ ጋር ነው እያወራ ያለው? ከማ ጋር ንገሩኛ? ከአይሁድ ጋር አይደለ? ምን እያላቸው ነው? ሙታን የእግዚአብሔርን ልጅ የሚሰሙበት ሰዓት፣ ይኸውም የሚሰሙትም በሕይወት ይኖራሉ። እስቲ እንበለው አንድ ጊዜ። ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ ይኸውም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። ምን ማለት ነው? መቼ ነው ሙታን ይሰሙት? መቼ ነው የሚሰሙት? መቼ ነው አለ? አሁን ነው። አያችሁ፣ በወልድ የዘላለም ሕይወት እንዳለ የማያምኑ ሁሉ ምንድናቸው? ሙታን ናቸው። በወልድ የማያምን ሁሉ ምንድነው ማለት ነው? ሙታን ናቸው። አይሁድን ነው ሙታነ ህሊና፣ በህሊናቸው በልባቸው ወልድን የማያምኑ ምንድናቸው? ሙታን ናቸው። እኛም ቤተክርስቲያንም ዛሬም ድረስ ወንጌል አንብባ ስትጨርስ በወልድ ያመነ የዘላለም ሕይወት አለው ብላ ምትል። በወልድ ማመን የዘላለም ሕይወት ያሰጣል። በወልድ ማመን የዘላለም ሕይወት ያስገኛል። ስለዚህ እዚህ ክፍል ላይ ምን አለ? ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል። ይኸውም መቼ ነው? አዎ ከናንተ መካከል ሰምቶ ምን የሚል የሚያምን የዘላለም ሕይወት ያገኛል እያላቸው ነው። ለማን? ለአይሁድ፣ ለአይሁድ። ስለዚህ ይሄን ክፍል ስታነቡት መቼ ነው ሙታን የእግዚአብሔር ልጅ ድምጽ? ይኸውም አሁን ነው አለ። አሁን ነው አለ። አሁን ነው ያላቸው ለሚሰሙት ለማን? ለአይሁድ። ዛሬም ደግሞ ሙታነ ህሊና አሉ አይደል እንዴ? የእግዚአብሔርን ወልድ የባህሪ አምላክነት የካዱ የወልድን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ወደዚህ ዓለም መምጣቱን፣ መሞቱን፣ መሰቀሉን፣ መነሳቱን፣ ማረጉን፣ ዳግመኛ መምጣቱን የማያምኑ ምንድናቸው ማለት ነው? ሙታነ ህሊና ናቸው። ሙታነ ልቡናቸው የሞተ ነው። ህሊናቸው የሞተ ነው። ስለዚህ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ ይኸውም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። አያችሁ፣ የሚፈርደው ቅድም ባልኳችሁ ምን ስለሆነ ነው? የሰው ልጅ ስለሆነ። ስለምን ስለሚል? ስለሚታይ በስጋ ማርያም ምን ስለሚል? ስለሚገለጥ። አብ ከወልድ ወልድም ከመንፈስ ቅዱስ ተለይተው አይኖሩም። ሕያውነታቸው ዘላለማዊነታቸው ይሄ አምላካዊ ባህሪ ምናቸው ነው? የአንድነታቸው መገለጫ ነው። አምላካዊ ፈቃድ የምንለው ስልጣን የምንለው ጌትነት የምንለው ባህሪያቸው ምንድነው? አንድ ነው። በባህሪ ስንት ናቸው? ሥላሴ በስም በአካል ሶስት፣ በባህሪ በፈቃድ በጌትነት በስልጣን አንድ ናቸው። ይሄን በደንብ ያዙት። ልጅ ሆናችሁ ደጋግማችሁ ሰምታችሁት ሊሆን ይችላል፣ ግን ይሄንን በደንብ መያዝ ያስፈልጋል። ከዛ በኋላ ቀጥሎ ምን ይላል? በመቃብር ያሉቱ ድምጹን የሚሰሙበት ሰዓት ይመጣል። አያችሁ፣ መጀመሪያ የቶቹን
ሙታነ ህሊናን አይደለ አሁን ያላቸው። ቀጥሎ ደግሞ በየት ያሉት? በመቃብር ያሉት ደግሞ አለ። በኋላ በመቃብር ያሉት ምን ይላሉ? ድምጹን ምን ሲባል? ንቃ መዋቲ ሲባል መለከት ሲነፋ በመላኩ መለከት ይነፋል። መላኩ ቅዱስ ሚካኤል ነው የሚነፋው። ይሄ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ በመላእክት አለቃ ትእዛዝ ነው። በመለከት ድምጽ ሙታን ምን ይላሉ? ይነሳሉ። አያችሁ ሚካኤል አዋጁን ይናገራል። ሙታን ሁሉ ምን ይላሉ? ይነሳሉ። በቤተ ክርስቲያናችን አራቱ ስለ ልደት የተነገሩ አራቱ አበይት ነጥቦች አሉ። አንደኛው ልደተ አዳም ነው። ልደተ አዳም በሉ። የአዳም ልደት ከምድር ነው። ልደተ አዳም እምድር ይላሉ። አዳም ከየት ነው የተገኘው? ከምድር ነው የተገኘው። እንደውም አባቶች በጣም ይረቃል እንጂ እኛ ግብር የተገኘ ነው ይላሉ። ከተፈጠረ የተፈጠርን ነን እኛ። ግብር ይባላል አይደል? አዳም ከምን የተገኘው? ከምን? ከምድር አይደለ? ልደተ አዳም። ልደተ ሔዋን እምገቦ አዳም። የሔዋን ልደት ደግሞ ከአዳም ጎን ነው። ሶስተኛው ልደተ በግ እምጽ። ያ የጸሳቤቁ በግ ከምን የተገኘው? ከእጽ አይደለ? ከዛ ቀጥሎ ልደተ ሙታን እመቃብር ይላል። የሙታን ልደት ከየት ይሆናል? ከመቃብር። ሙታን ምን ይላሉ ማለት ነው? ይነሳሉ። መቃብራት ይከፈታሉ። አስደናቂው ትምህርት ይሄ ነው። በእውነት ለመናገር በክርስትናው ትምህርት ውስጥ በጣም ብዙዎቻችን ቦታም እንደው ማንሰጠው ትኩረት ለመስጠት የምንቸገረው ግንዛቤያችን በጣም ውስን የሆነው የትንሳኤ ሙታን ትምህርት ነው። የትንሳኤ ሙታን ትምህርት ደግሞ የክርስትና የመጨረሻው ዕውቀት ነው። በነገረ መለኮት ትምህርትም ይሄ ስካቶሎጂ የሚባለው ይሄን ነው የሚያጠቃልለው። አንደኛ የእግዚአብሔር ልጅ መምጣት፣ ሁለተኛ የሙታን መነሳት፣ ሶስተኛ የዘላለም ፍርድ መከናወን፣ ከዛ በኋላ ከሞት በኋላ ያለው ህይወት መቀጠል። ስለዚህ ምን ይላሉ? ሙታን ምን ይላሉ? ይነሳሉ። ሙታን ምን ይላሉ? ይነሳሉ። በመቃብር ያሉት የተባሉት ማን ናቸው ማለት ነው? ሙታን ናቸው። ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት የተባሉ ደግሞ ማን ናቸው? ሙታነ ህሊና ናቸው። አያችሁ አሁን ሰው ሲጠይቃችሁ ሙታን ብሎ መጀመሪያ መቃብሩን ያልጠቀሰላቸው ማን ናቸው? አይሁድ፣ ኋላም ዛሬም ተረፈ አይሁድ። የኛ አባቶች ይላሉ አይደል? አልቅም እኮ አይደል እንዴ? አይሁድ ዛሬም አሉ አይደል እንዴ? ተረፈ አይሁድ አሉ። ስለዚህ በመቃብር ያሉት ምኑን የሚሰሙበት? ድምጹን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለህይወት ትንሳኤ፣ ክፉም ያደረጉ ለፍርድ ትንሳኤ ይወጣሉና በዚህ አትደነቁ። አሁን መጀመሪያ ትንንሽ ነገር ነበረ ያወራ የነበረው ከአይሁድ ጋር አይደለ? ስለማን መፈወስ? ለመጻጉ መፈወስ። ከዛ የሚበልጥ ያሳየዋል ሲል ደግሞ ስለ አልዓዛር ትንሳኤ። ከዛ መጣና ስለምን? ስለ ከመቃብር ስለመነሳት። በቃ ይሄ ምንድነው ማለት ነው? አትደነቁ። የእግዚአብሔር ስራ የእግዚአብሔር ወልድም ወደዚህ ዓለም የመምጣቱ ትልቁ ዓላማ የሚዘጋው መቼ ነው? በሙታን መነሳት ጊዜ ነው። በቃ ያን ጊዜ መጻሕፍት ሁሉ ይዘጋሉ። በቃ ስብከት ይቆማል፣ መዝሙር ይቀጥላል። ምን ይቆማል? ስብከት ይቆማል። ንስሐ ግቡ የሚለው ስብከት ምን ይላል? ይቆማል። ምን ይቀጥላል? መዝሙር ይቀጥላል። በደንብ መዝሙር አጥኑ ማለት ነው። መዝሙር ይቀጥላል። በበጉ ፊት ክብርና ባለጠግነት ከዘላለም እስከ ዘላለም ለታረደው ለበጉ ይሁን የሚለው መዝሙር ምን ይላል? ይቀጥላል። ራእይ ላይ የመጨረሻው አይደል የሚያሳየው? ራእይ እኮ በቃ ያን ትልቁ ነገር ነው የሚያሳየው። ይቀጥለው መዝሙር ነው።
እንደውም በሲሪያ ኦርቶዶክስ ቤተክርስቲያን መጽሐፋቸው ላይ መጽሐፍ ቅዱስ ላይ ራእይ ዮሐንስ አይካተትም የላቸውም። ራእይ ዮሐንስን አይጨምሩም። እንደውም ቡክ ኦፍ ሊተርጂ ነው የሚሉት ራእይ ዮሐንስ። ልክ እንደ ቅዳሴ መጽሐፍ ነው የሚቆጥሩት። እና ስለምንድን ነው የሚያወራው እሱ? ቅዱስ ቅዱስ እንደዚህ እንደዚህ ከሌሎች የመጽሐፍ ቅዱስ ይዘቶች ትንሽ ምን ያለ ነው? የተለያየ ነው አይደለ? አዎ። እና እንደ ቅዳሴ መጽሐፍ ነው የሚያዩት። በጌታ ቀን በመንፈስ ነበርኩኝ እንደዚህ እንደዚህ ሆንኩ እንዲያየው ነው የሚለው። እና ምን ልላችሁ ፈልጌ ነው ትልቁ ነጥቡ የመቃብር መከፈት አለ፣ የሙታንም መነሳት አለ። እኩሌቶቹ በቀኝ እኩሌቶቹ በግራ። ይሄ ደግሞ ካልሆነ ሃይማኖተኛ መሆን አያስፈልግም። አትስማሚ? ሙታንም አይነሱ ከሆነ የዘላለም ፍርድ ከሌለ ሃይማኖተኛ መሆን ትርጉም አለው እንዴ? በቃ ለዚህ ነው ቅዱስ ጳውሎስ ሙታን የማይነሱ ከሆነ ስለምን በኤፌሶን ከአውሬ ጋር ታገልኩ? ሙታን የማይነሱ ከሆነ የኛ ስብከታችን የናንተ እምነታችሁ ከንቱ ነው። ስለዚህ ሰው ለመንፈሳዊ ነገር ዋጋ መስጠት የሚችለው የሙታን መነሳት እንዳለ፣ የእግዚአብሔር ወልድ ዳግመኛ መምጣት እንዳለ፣ የዘላለም ፍርድ እንዳለ በደንብ በልቡ ምን ማለት ሲችል መረዳትና ማመን ሲችል። በቃ እዚህ ድረስ ካልደረሰ ቤተክርስቲያንም እኮ ይሄን ባትሰብክ እኮ ምድራዊ ተቋም ነው የምትሆነው። ምንድነው መጨረሻዋ? ተልእኮዋ የት ነው? ተልእኮዋ የት ነው? ቤተክርስቲያን ምንድነው የምትባለው? በሌላ አጠራር በምድር ያለች ሰማይ አይደለም የምትባለው። ቤተክርስቲያን ምን ተብላ ነው የምትጠራው? በምድር ያለች ሰማይ። በቃ ቤተክርስቲያን በሁለት ነው የምትገለጠው። አንደኛዋ ድል የነሱት ማህበር ወይም የድል አድራጊዎች ማህበር የምትባለው በየት ያለችው? ከክፉ ዓለም ጋር የምትታገለው ደግሞ በየት ያለችው? በምድር ላይ ልጆቿ በብዙ ኃጢአት የሚጠላለፉበት፣ በብዙ ፈተና የሚወድቁበት፣ የሚነሱበት፣ እየደከሙ እየወደቁ እየተነሱ የሚኖሩበት። ከዛ መጨረሻ ወዴት? ወደ ሰማይ ቤተክርስቲያን ምን የምትልበት? ሙሽራይቱ ምናምን ለባሏ እንደተዘጋጀች ይላል አይደል እንዴ? ከዛ ምን ሲያደርጋት? ሲወስዳት። በቃ ሲወስዳት እና ማራናታ ውሰደን ምናምን የሚለው ራእይ ላይ እኮ ለማን የተነገረው? ለቤተክርስቲያን ነው የተነገረው። በቃ ና እየተባለ የበጉ መምጣት የተባለ ከምን በኋላ? ከሙታን ፍርድ መነሳት በኋላ፣ ከዘላለም ፍርድ በኋላ ይሄ ይሆናል። እና ይሄንን ታሳቢ እንድናደርግ ነው። ስለዚህ ክፉ ያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አታድንቁ። ቀጥሎ በጣም የሚገርም ሐሳብ ነው የሚያነሳውና በደንብ ደግሞ አሁንም በማስተዋል ስሙ። ቁጥር 31 ላይ ደርሻለሁ። እኔ ከራሴ አንዳች ላደርግ አይቻለኝም። እኔ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ እያለ ይነግራቸዋል። የራሴን ፈቃድ ላደርግ አልመጣሁም። የማንን ፈቃድ? የላከኝን ፈቃድ። አሁንም በጣም ልብ አድርጉ። አይሁድ አንተ ማነህ ነው አይደል እያሉት ያለው? ማነህ እያሉት ነው። እኔማ የመጣሁት የማንን? የላከኝን የአባቴን ፈቃድ ላደርግ ነው የመጣሁት። የሚገርማችሁ የዮሐንስ ወንጌል ምዕራፍ 8 ላይ ስትሄዱ ትልቅ ክርክር ይደረጋል። እንደውም እዛ ክርክር ላይ ፍርጥርጥ አድርገው ማውራት ይጀምራሉ አይሁድ። አንተ 50 ዓመት ያልሞላህ አብርሃም ሳይወለድ እንዴት ነበርኩ ትለናለህ? ምን ብሏቸው ነበር እዛ ክፍል ላይ? አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ሐሴት አደረገ አላቸው። አንተ 50 ዓመት ሳይሞላህ እንዴት አብርሃም ቀኔን አየ ትላለህ? አብርሃም ሳይወለድ እኔ አለሁ አላቸው። አለሁ። አንተ ማን ሲል ያ ከቀድሞ ጀምሮ የሚነግራችሁ ነኝ አላቸው። ከቀድሞ ጀምሮ ዮሐንስ ወንጌል ምዕራፍ 8 ላይ ስንመጣ እናያለን። እዚህ ክፍል ላይም የላከኝን ፈቃድ ነው ማደርገው፣ የኔን ፈቃድ አይደለም። እናንተ አባቴ የምትሉት የኔ ደግሞ እናንተ እግዚአብሔር የምትሉት የኔ ደግሞ ምን አባቴ ነው እያለ ይነግራቸዋል።
አባቴ ነው የሱን ፈቃድ ላደርግ ነው አብ የራሱ የሚባል ፈቃድ የለውም የራሱ ብቻ የሚባል ዕውቀት የለውም በቃ የአብ ፈቃድ የወልድም የመንፈስ ቅዱስን ፈቃድ ስለዚህ የአባቴን ፈቃድ ላደርግ ነው የመጣሁት ሲላቸው የኔ ፈቃድ የአብም ፈቃድ ነው ማለት እኮ ነው በሌላ ቋንቋ የኔ ፈቃድ የመንፈስ ቅዱስም ፈቃድ ነው የሚገርማችሁ ቅድም እንዳልኳችሁ በእነኛ በሶስቱም ዓለም አቀፍ ጉባኤያት በአብ ላይ ማንም ምን አላደረገም ኮስችን አላደረገም መንፈስ ቅዱስን አይደል ለመቅዶኒዎስ ምን ብለዋል አንስተው ጽውጽው ብለዋል አይደል እንዴ አንስተውበታል አይደል እንዴ አዎ ወልድ ላይ እና አውሊናሪዎስ ሌሎችም እና አሪዮስ እንደውም አሪዮስ ከዘላለም በነበረው ማንነቱ ላይ ነው የሚገርማችሁ እኮ ከመቤታችን ከመወለዱ ሳይሆን በመጀመሪያ ፈጥሮ ፈጠረበት የሚል ትምህርት ነው አይደል አሪዮስ የሚያስተምረው በጣም ከባድ ክህደት ነበር የሚያስተምረው ስለዚህ ጉዳዩን ሁሉ ከማን ጋር ነው የሚያወራው እስካሁን ስታዩት ከመንፈስ ቅዱስ ጋር ያገናኘ ምን አይልም አያወራም አይደል ከአብጋ ይላቸዋል ምክንያቱም አብን ለመረዳት ምን አላሉም አልተቸገሩም እግዚአብሔር ብሎ የሚጠሩት ሁሉ ጊዜ ማንን ነው አብን ነው በዛ የሚረዱት ስለዚህ ከእግዚአብሔር ዘንድ ነው የመጣሁት ሲላቸው ከአብ ጋር ከዘላለም ነበርኩ ያላቸው እንደሆነ ለማስረዳት ነውና ስለኔ የሚመሰክረው እኔ ስለራሴ የሚመሰክር ምስክር እውነት አይደለም ስለኔ የሚመሰክር ሌላ ነው እርሱም ስለኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ይልና ምስክሮቹን ይዘረዝራል ምስክር አይሻኝም አላቸው እናንተ ግን እንድታምኑ ነው ኢየሱስ ክርስቶስ አሁን የሚዘረዝራቸው ምስክሮች አሉ ምኖች ይጠራል የሚጠራው ምስክር አይሻኝም ግን ማን እንዲያምን እናንተ እንድታምኑ ይላቸዋል አያችሁ ምስክር ምን አይለኝም አይሻኝም እናንተ ግን ምን እንድትሉ እንድታምኑ ይላቸውና ምስክሮቹን መቁጠር ይጀምራል እነሱን በመቁጠር ያየን ነው የምናጠቃልለው ዛሬ ምን ይላል እናንተ ወደ ዮሐንስ ልካችኋል እርሱም ለእውነት መስክሯል ዮሐንስ ምን ብሎ የመሰከረው እኔ ክርስቶስ አንድ እኔ ጫማውን ጠፈር መፍታት እርሱ ከኔ በፊት ከኔ በኋላ ግን መጣ እኔ በስጋ ልደት 6 ወር እቀድመዋለሁ እሱ ግን በአምላክነቱ መቼ ነው ከዘላለም ነበረ የሌለበት ዘመን የለም እንደውም አንዳንዴ አምጥተውት በማሳጣትም መንገድ ዮሐንስን አንተ እኮ ያጠመከው እኮ እሱ ደግሞ ደቀ መዛሙርት እኮ እየሰበሰበ ነው ሲሉት ነግራችኋለሁ አታስገቡኝ እኔ ምን አይደለሁም ብያችኋለሁ ክርስቶስ አይደለሁም ብያችኋለሁ እንዴ እኔ እኮ ሚዜ ነኝ ምንድነው እናንተ ሚዜ ጋር የምትሰቃዩት በደንብ አጥብቃችሁ ማንን ያዩት እሱን ይዩት የኔ ደስታ የሚፈጸመው እናንተ ሙሽራውን ስትሉት ነው ስታውቁት ነው አይሁድ የተቸገሩት ዮሐንስ የተከበረ ነብይ ነው ባለፈው ውይይታችን ላይ አሴሪውን ሚካኤል ሲያነሳ ነበር የተከበረ ነብይ ነው ዮሐንስ ስለ ዮሐንስ ትልቅ ክብር አላችሁ ዮሐንስን ያከበሩ የዮሐንስ አምላክ የሆነውን ማንን ኢየሱስ ክርስቶስን አልተረዱትም ነበር ስለዚህ ዮሐንስ ስለኔ መስክሯል ካለ በኋላ እንዲህ ይላል እኔ ግን ከሰው ምስክር እስቲ አንብብል እንዲያቆና ማረ እኔ እሺ እኔ ግን ከሰው ምስክር አልቀበልም እናንተ እንድትድኑ ይህን እላለሁ እንጂ እናንተ ምን እንድትድኑ በቃ ከፈለጋችሁ እናንተ መዳን መጀመሪያ ማንን ወሰዱ አላችሁ ቁጥር 1 ምስክር ንገሩኛ ራሳችሁ ዮሐንስ ወደ ዮሐንስ ልካችኋል እሱም ምን ብሏል መስክሯል
መስክሯል። አይሁድ እኮ ልከዋል አይደል? እንደውም ማንና ማንን ብለናል በግልጽ ካህናትና ሌዋውያን ብለን በአገልግሎታቸውም የሌዋውያንን ድርሻና የካህናትን ድርሻ ሁሉ ተናግረናል አይደል? እነሱ ጋር ሄዶ አንተ ማነህ ሲሉት እንደውም መጨረሻ ላይ እንደው ከቻላችሁ በዚህ መንገድ ተረዱኝ እኔ ድምጽ ነኝ ያላችሁ አይደል? እኔ ምንድነኝ? ድምጽ ነኝ። እኔ መንገድ ጠራጊ ነኝ ነው ያላችሁ። ከዛ ቀጥሎ ዮሐንስ መስክሯል። እኔ ምስክር አያስፈልገኝም እናንተ እንድትድኑ ግን ይሄን እላለሁልና ጀመረ። ቀጥሎ እንዲህ ይላቸዋል። ስለ ዮሐንስ ጥቂት ይነግራቸዋል። እርሱ የሚነድና የሚያበራ መብራት ነበር። እናንተ ግን ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ አለ። አሁን የመጀመሪያ የዮሐንስን ምስክርነት ነገራቸው። ዮሐንስን የሚነድና የሚያበራ እሳት ነው አላቸውና መብራት ነው አላቸውና እናንተ ግን በብርሃኑ ለስንት ጊዜ? በጣም ለጥቂት ጊዜ። ዮሐንስ ጥቂት ጊዜ ነው ያስተማረው አይደል እንዴ? ታስታውሳላችሁ? ዮሐንስ ወዲያው በሄሮድስ አማካይነት ተይዟል አይደል? ወደ ወህኒ ተጥሏል። በቤተክርስቲያናችን መስከረም 2 ላይ ምትረተ ርሱ ለቅዱስ ዮሐንስ ብላ ታከብራለች። አንገቱን ክብርት አንገቱን ምን ብሏል? ተሰይፏል ቅዱስ ዮሐንስ። ጥቂት ጊዜ ደስ ሊላችሁ ወደዳችሁ ካላቸው በኋላ እኔ ከማን የሚበልጥ አለኝ? ከዮሐንስ የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራልና ስራዬን እዩ፣ ተግባሬን እዩ። ይሄ የምታዩት እኔ የማደርገው ስራ ሁሉ ማን እንደላከኝ። አሁን በደንብ ትንሽ ግልጥ አለላችሁ? ትንሽ ገባችሁ? በቃ ስለዚህ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ እንደዚህ እያለ ሁሉን ከማን ጋር የሚያገናኘው? ከአብ ጋር የሚያገናኘው ማን እንዲረዳ ነው? አይሁድ እንዲረዱ ነው። ስለዚህ አሁን አባቴ እሰራው ዘንድ የላከኝ ያዘዘኝ ስራ እሱ ምንድነው? ምስክር ነው። ምስክር ነው። ሁለተኛው ምን ሆነ ማለት ነው? ሁለተኛው ምስክር ስራው። በጣም ጥሩ። የላከኝ አብ እንደላከኝ ስለኔ ይመሰክራልና ካለ በኋላ ድምጹን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱ የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። አያችሁ? እናንተ እርሱ እንደላከኝ አታምኑምና በእናንተ የሚኖር ቃሉ የላችሁም። በወልድ የማያምን በላከው በአብ እንኳ አያምንም። እስቲ በሉ ምን አይልም? አያምንም። ያችሁ አላመናችሁኝምና በእናንተ ውስጥ ምን የለም? ቃሉ የለም፣ የላችሁም። ከአብ ዘንድ እንደመጣው እየነገራችሁ ካላመናችሁ ቃሉ በእናንተ ውስጥ የለም። ድምጹን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱ የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ መጻሕፍትን የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው። ሶስተኛ ምስክር እንዳትረሱ። መጻሕፍት ማን ተናገሩ እንጂ በማርያም እንዴ! መጻሕፍት የመጀመሪያው ምስክር፣ ሁለተኛው ምስክር በሉ እንጂ ሁሉም ስራው አይደል እንዴ? ሶስተኛው ምስክር እንድገም አንድ ጊዜ። የመጀመሪያው ምስክር፣ ሁለተኛው ምስክር፣ ሶስተኛው ምስክር መጽሐፍ። እናንተ በመጻሕፍት የዘላለም ሕይወት እንዳለ ታምናላችሁ። ስለዚያም እሱም ምን ታደርጋላችሁ? ትመረምራላችሁ ካለ በኋላ እርሱም ስለኔ ይመሰክራላችሁ። ምን የሚለው ኢሳይያስ 53 ላይ ኦሪት የነሱ መጽሐፍ አይደል እንዴ? ምን ይላቸዋል? ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንዲል በግ አፉን አልከፈተም፣ ሲሰድቡት አልተሳደበም እያለ የተቀጠቀጠ ሸንበቆን ምን አይደርግም አይሰብርም እያለ እንዴት ደስ ይላል። በጣም እኮ የሚገርም ነው።
ይሄ ተጽፎ ነበር ስለኔ አንብባችኋል ግን የመጻሕፍትን እንኳን ምስክርነት ምን አትሉም አትቀበሉም ቀነውኒ እደዌ ወእገሬ ወወለቁ ሁሉ አይጽምቴ የሚል አለ እጅና እግሬ ቸነከሩኝ አጥንቶቼም ተቆጠሩ የሚል ቃል አለ አንብባችሁታል ግን ምን አላላችሁትም ኢትዮጵያዊ ጀንደረባ እኮ ቶሎ የተረዳው እኮ ኢሳይያስ መጽሐፍ አይደል እንዴ ትዝ ይላችኋል ተነገረው ስለማን ያወራል አለ ስለ መሲሁ ነው የሚያወራው አሉት ሐዋርያው ፊልጶስ እና ተረጎመለት ከዛ በውሃ እንዳልተጠመቅ የሚከለክለኝ ምን አለ አለ አያችሁ እናንተ መጽሐፍ ታጠናላችሁ ኦሪትም ብታነቡ ስለኔ ነው የሚያወራው ደግሞ ሌሎቹንም ደግሞ የመዝሙር መጽሐፍት ታነቡ ስለማን በመዝሙር በነቢያት ስለማን የተነገረው ስለ እርሱ ዳንኤል ከረጅም ተራራ ላይ ያለ እጅ ተፈንቅሎ ያያየው ደንጋይ ማን ነው የኢየሱስ ክርስቶስ ምሳሌ ነው ሕዝቅኤል ያየው እሱን ነው ሚኪያስ የተናገረው ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲያቲም ነገስተ ይሁዳ አንቺ ቤተልሔም ሆይ ከሌሎች ከተሞች አታንሽም አወጣጡ ከቀድሞ ጀምሮ የነበረ ንጉስ ካንቺ ይወለዳል ያላት ቤተልሔም ይሄ ሁሉ ተጽፏል በመጽሐፍ ሕይወት እንዳለም ግን ምን ትላላችሁ ታምናላችሁ ትመረምራላችሁ ግን ምን አትሉም አታምኑም እነሱ ስለኔ መስክረዋል አይሁድ የዮሐንስ ምስክርነት የሥራው ምስክርነት የመጽሐፍት ምስክርነት ዲና ያረጉ አንቀበልም ይያሉ አልተቀበሉም ከዛ ቀጥሎ ምን ይላል የላከውን እናንተ አታምኑም በእናንተም ዘንድ የሚኖር ቃሉ የላችሁም እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ተመረምራላችሁ እነርሱም ስለኔ የሚመሰክሩ ናቸው ነገር ግን ሕይወት እንዲሆንላችሁ ወደኔ ልትመጡ አትወዱም ከሰው ክብርን አልቀበልም ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃለሁ እናንተ ጨካኞች ናችሁ እግዚአብሔርን አታውቁትም የእግዚአብሔርን ፍቅር በውስጣችሁ የለም ቢኖርስ እኔን ምን ባደረጋችሁኝ ነበር በተቀበላችሁኝ ነበር ባመናችሁብኝ ነበር ከዛ ቀጥሎ እንዲህ ይላል እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም በማን ስም አዎ አሁን መቼም ዛሬ ይሄ ያልገባው ሰው ሞነት እንደው ቅሬታን ማዝናለሁ ማለት ነው በደንብ ያገናኘ የሚነግራቸው ስለማን ነው ስለ አብ ነው አይደለ በአባቴ ስም መጥቻለሁ ምክንያቱም ደጋግሜ ምን አልኳችሁ አባቴ ላከኝ አልኳችሁ አባቴ ልሰራው የሰጠኝ ስራ ምስክር ነው አልኳችሁ አብ ሲያደርግ ያየውን ነው አልኳችሁ ይሄን ሁሉ ማውራችሁ ከአባቴ ዘንድ እንደመጣው እንድታውቁ ነው እናንተ ግን አላላችሁኝም አልተቀበላችሁኝም በአባቴ ስም መጣው የአባቴን ፈቃድ ላደርግ መጣው እያልኩ ነገርኳችሁ አልተቀበላችሁኝም እነርሱም ስለኔ የሚመሰክሩ ናቸው ወደ ኋላ ከሄድኩ ይቅርታ እንግዲህ ወደ ንባቡ ላይ ቶሎ ካልመጣው ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ከሰው ክብርን አልቀበልም ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃለሁ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ እናንተ እርስ በርሳችሁ ክብርን የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ እኔ በአብ ዘንድ የምከሳችሁ አይምሰላችሁ እኔ አይደለም ምከሳችሁ አላቸው የመጨረሻው ምስክር ይነግራቸው እኔ አይደለም ምከሳችሁ ስለ ዮሐንስ ነግራችኋለሁ ስለ ሥራዬ ነግራችኋለሁ ስለ መጽሐፍ ነግራችኋለሁ አልተቀበላችሁኝ እኔ አይደለም ምከሳችሁ ሶስቱ እንኳን አባቶቻችን ምን ይላሉ ነገር በሶስት ይጸናል እንደው ዕብራውያን ላይ ምዕራፍ 10 ቁጥር 6 ላይ አንድ ሰው በኃጢአቱ ምክንያት 2 ወይም 3 ሰዎች ቢመሰክሩበት ያለ ርህራሄ በድንጋይ ተወግሮ ይሞታል ያለ 2 ወይም 3 ሰዎች ምስክርነት ምንድነው ይጸናል አሁን እነኚህን እንኳን ጠቅሶ አልበቃው እኔ መከሳችሁ
አይምሰላችሁ አላቸውና ከባድ ነገር ሊነግራቸው ነው። የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። የሚከሳችሁ ማለት ነው ሙሴ ነው። ሙሴንስ ብታምኑ እኔን ባመናችሁ ነበር። እርሱም ስለኔ ምን ብሏል? ምን ብሎ? እንዳንተ ያለ ነብይ አስነሳለሁ ብሏል። ለኢያሱ በኋላ ደግሞ ፍጻሜ ለማን? ለክርስቶስ። ስለኔ ጽፏልና መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? አያችሁ፣ ዮሐንስን፣ ስራውን፣ መጻሕፍትን እንደገና ደግሞ የሙሴን ከዛም በላይ የአባቱን ምስክርነት ነግሯቸው ከአብ ዘንድ ምን ብያለሁ? መጥቻለሁ አላቸው። እኔ በአባቴ ስም ብመጣ ምን አላችሁኝ? ምን አላችሁ? አልተቀበላችሁኝ። በአብ ስም ወይም ከአብ ዘንድ መምጣቱን ቢነግራቸው አልተቀበሉት። ምክንያቱም እንዴት ነበር አለ የሚሉት እንዴት እያሉ ይከራከሩት ነበር። ስለዚህ በዮሐንስ ወንጌል ምዕራፍ 5 ላይ ጨርሰናል ማለት ነው። ምዕራፍ 5 ላይ በአጠቃላይ በመጻጉዕ ምክንያት ሁለት ነገሮች ተነሱ። አንደኛው ቀላል ጥያቄ ነው፣ የሰንበት ጥያቄ ተነስቷል። ቀላል ነው ስላችሁ በኋላ ከተከራከሩበት ዋናው ሐሳብ እሱ ማን መሆኑን የእግዚአብሔር ልጅ መሆኑን ነው በደንብ ምን ያደረጉት የተከራከሩት። እሱም በጣም በስፋት ያስረዳው ጌታችንም ከማን ዘንድ መምጣቱ ነው? ከአብ ዘንድ መምጣቱ ነው። የአብ የባህሪ ልጁ መሆኑን ያስረዳቸው። አንዱ ግን ስለማን ነው? ስለ ሰንበት ነው አይደል እንዴ? በሰንበት መፈወስ አልተፈቀደም የሚል ነገር አንስተውበታል። እንዲህ አይነት ጉዳዮች በሁለት በአራቱም ወንጌላውያን አጻጻፍ ላይ ብትመለከቱ በአንድም በሌላም መንገድ የሰንበት ጉዳይ ምን ብሏል? ተነስቷል። እና መጻጉዕን የፈወሰበት ክፍል ነው። የህይወት መልእክቱ በጣም ግሩም ነው። እንዴት እንደረዳው የተረሳውን ሰው፣ የተተወውን ሰው፣ የተጣለውን ሰው እንዴት እንደረዳው አይተናል። ከዛ ይልቅ ያየነው በኢየሱስ ክርስቶስ የአብ የባህሪ ልጅ መሆን ላይ ወይም በአምላካዊ ስልጣኑ ላይ ምን አድርገው ነበረ? ጥያቄ አንስተው ነበር። ቁጥር 18 ላይ ካስታወሳችሁ የመጨረሻ ቃሌ ነው የምናገረው። በጣም ትልቁ ቃል ምን የሚል ነበረ? ሰንበትን ስለሻረ አይደለም። እሷን አንብባት እስኪ ዲያቆናማ ካገኘሃል። ሰንበትን ስለሻረ አይደለም። እሺ ሰንበትን ሽሯል፣ በጣም ከባድ ነው። ግን ብቻ እስቲ በሉ ከኔ ጋር ሰንበትን ሽሯል፣ በጣም ከባድ ነው አይደል? ያው እንደኔ ላትሉ ትችላላችሁ። ስሜቱን ነው እኔ ማመጣው እናንተ ልብ ውስጥ። በጣም ከባድ ነው። ሰንበትን ምን ብሏል? ግን እሱ ብቻ ከዛም ይበልጣው ሌላ ነው አለ። እስቲ አንበው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። አስደናቂው ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው። ይሄ ቃል በደንብ ያዙት። ከዚህ ክፍል ውስጥ ማትረሱት ይሄ ወርቃማ ቃል ይሄ ነው። ራሱን ከማን ጋር አስተካክሎ? እግዚአብሔር ምኔ ነው? አባቴ ነው ነው እኮ ያለው አይደለ? አስተካክሎ ማለታቸው የገባቸው ነገር አለ። አይሁድ መቀበል ያልፈለጉት ግን ምን ያላቸው እንዴ? እነሱም እኮ እግዚአብሔር አባታችን ነው የሚሉት እኮ አይደል እንዴ? አዎ። ታዲያ እሱ እግዚአብሔር አባቴ ነው ሲል የተለየ ነገር ምን ብሏቸዋል? ገብቷቸዋል። እሱ የገባቸው ነገር ምንድነው? ኢየሱስ ክርስቶስ የአብ ልጅ ወይም የእግዚአብሔር ልጅ እግዚአብሔር እንደሆነ ገብቷቸዋል። ወይ ተናገረው ነገር እንደዛ እንደሆነ ትርጉሙ ገብቷቸዋል። የእግዚአብሔር አብ ልጅ እግዚአብሔር ወልድ መሆኑ ገብቷቸዋል። ለዛ ነው በጣም ምን ያሉት የተቆጡት፣ በጣም የተበሳጩት፣ ሊገድሉትም ይፈልጉ ነበር የሚለው በዚያ ምክንያት ነው። ስለዚህ ስለሰማነው ቃል የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አምላካችን ሱባኤውን የበረከት ሱባኤ ያድርግልን። የሰማነውን ቃል በእምነት ከሰማያኑ ከኛ ጋር እንዲዋሃድ እግዚአብሔር ይርዳል።
እንደው ስንወጣ የሚጠፋ ሳይሆን በልባችን ውስጥ የሚያፈራ 30 60 100 የሚያፈራ አምላካችን እግዚአብሔር ያድርግልን። እንደዚህ ይህንን ጥናት ብናደርግ እውነቴን ነው ብላችሁ ትንሽ ነገር ስለ እምነታችን ትንሽ ነገር መጻሕፍትን ስለመረዳት ጠንከር ያለ ሐሳብ ያለው በመግቢያችን ጊዜ እንዳልኳችሁ ከወንጌላት የዮሐንስ ወንጌል የዮሐንስን ወንጌል ጉዳይ ሳስረዳ አንድ ጊዜ ነግሬያችኋለሁ። ታቦት እንኳን በሌለበት ስፍራ ወይም ታቦት ባይኖርና ቅዳሴ መቀደስ ቢፈለግ የዮሐንስን ታቦት እንደማን ነው ወንጌል እንደ መሰዊያ አድርጎ መቀደስ እንደሚቻል አባቶቻችን ያስተምራሉ። እንደምን እንደ መሰዊያ ታቦት በዋናነት ዓላማው ምንድነው? መሰዊያ ነው። የምን መሰዊያ? የቅዱስ ስጋውና የክቡር ደሙ መፈተቻ ነው። ስለዚህ የዮሐንስ ወንጌል ያንን ያህል ምንድነው ማለት ነው? የከበረ መጽሐፍ ነው። ጠንካራ መጽሐፍ ነው። ይሄንን ከተረዳን ቁልፉን ትንሽ ምን ብለናል ማለት ነው? አግኝተናል። ማቴዎስን፣ ማርቆስን፣ ሉቃስን በእርግጥ ሁሉም የራሳቸው የሆነ አጻጻፍ ስልት አላቸው። እግዚአብሔር ይባርካችሁ። ያስተማረን አምላክ ይመስገን። ሰዓት ሄዷል። አባታችን ጸሎት አድርገው መርሃ ግብራችንን እንፈጽማለን። ሰኞ ሰኞ እንደዚህ ብዙ መጣችሁ ዛሬ አይደለ? የጾም ሰው ስለሆናችሁ ለሁለት ወር ብቻ ነው አብራችሁ የምትቆዩት ወይስ ትቀጥላላችሁ? እንቀጥላለን አትሉ? እናንተማ አላችሁ ትቀጥላላችሁ? ወደ ኋላ ትቀጥላላችሁ? አዳዲሶች ትቀጥላላችሁ? እንቀጥላለን አይደለ? አዎ። ምናልባት ይሄ ዮሐንስ ወንጌል እስከ 85 ክፍል ወይም 80 ክፍል ገደማ ሊሄድ ይችላል፣ አናውቅም። ስለዚህ አብረን ምን እናደርጋለን ማለት ነው? እንቀጥላለን። ሰኞ ሰኞ ደግሞ ወደ ኋላ ተመልሰን ሪቫይዝ እያደረግን ስለሆነ በዙም ሰኞ ሰኞ እንገናኛለን። ከየቤታችሁ ሆናችሁ ሰኞ ሰኞ በዙም ደግሞ የዮሐንስ ወንጌል ምዕራፍ 1 ላይ ነን። አሁን እንደገና ወደ ኋላ ተመልሰን እሱ ደግሞ እንዴት ጥሩ ነገር እንደነበረ ልነግራችሁ አልችልም። ሁሉም ሰው ነው ሪፍሌክሽን የሚያቀርበው እየተነበበ ሀሳብ እየቀረበ እየተነበበ ሀሳብ እየቀረበ ስለምንሄድ ሰኞ ሰኞ ደግሞ ወደ ኋላ እየተመለስን የረሳነውን እያስታወስን የያዝነውን እያጸናን የምንቀጥልበት ነው።